ዓለም በግርግር ተውጣለች። የሰው ልጅ በቴክኖሎጂ ምጥቀትና በስልጣኔ ማማ ላይ ሆኖ ወደፊት እመለከታለሁ ይላል። ነገር ግን ከሺህ ዓመታት በፊት በብሉይ ኪዳን መጻሕፍቶች ላይ የተከተቡና በደብረ ዘይት ተራራ አቧራማ መሬት ላይ የተነገሩ ቃላት ዛሬም እንደ ነጎድጓድ እያስተጋቡ እንደሆነ ስንቶቻችን እናስተውላለን? ዓለም ዛሬ ካለችበት ግራ መጋባት ጀርባ ያለውን ምስጢር አስተውላችኋል? ዜናዎቹን ስትሰሙና በሰዎች ልብ ውስጥ ያለውን ጭንቀት ስትታዘቡ አንድ ትልቅ ነገር እየመጣ እንደሆነ አይሰማችሁም? ይህ በዘፈቀደ የሚሆን የፖለቲካ ለውጥ አይደለም። ይህ በማቴዎስ 24 ላይ የተጻፈው በነቢያት አፍ የታተመውና ዛሬ በዓይናችን ፊት ሥጋ እየለበሰ ያለው የዘመናት ፍጻሜ ማሳያ ነው። ዛሬ የጥንቱን ትንቢት ከዘመናዊው ዓለም ቀውስ ጋር አገናኝተን መደበቂያ ወደማይገኝለት አስፈሪ እውነት እንጓዛለን። የጥፋት ጽዋው ሞልቷል፣ መለከቱም ወደ አፍ ተቃርቧል። የሰው ልጅ የታሪክ መጽሐፍ የመጨረሻው ገጽ ላይ ደርሰናል። ዛሬ በመጽሐፍ ቅዱስ የተጠቀሰው በቅዱሱ ስፍራ የሚቆመው ያ አጸያፊ የጥፋት ርኩሰት እየተገለጠ ይመስላል። እስቲ ሁላችሁ ዙሪያ ገባውን መርምሩ። መልአክ መስሎ የሚመጣ በታላቅ ተአምራት ዓለምን የሚያስደምም ግን በውስጡ የጥፋት መርዝ የያዘ ያ ሐሰተኛ መሲህ ማን ነው? ዳንኤል በራእዩ አስፈሪ ብሎ የጠራው፣ ጳውሎስ የዓመፅ ሰው ያለው፣ ዮሐንስ ደግሞ አውሬው ብሎ የሰየመው ያ ግዙፍ ጥላ ዛሬ በመካከላችን ቆሞ ይሆን? የተመረጡትን እንኳ እስኪያስት ድረስ የሚዘረጋው ያ የተንኮል መረብ እንዴት ይሆን የሚበጠሰው? ሰማያት እንደ ብሉይ መጽሐፍ ተጠቅልለው ሲሄዱ ፀሐይ ደም ስትለብስና የሰው ልጅ ምልክት በደመና ላይ ሲታይ ያኔ የሚሆነውን ለማሰብ ድፍረቱ ካላችሁ ለሚቀጥሉት ጥቂት ደቂቃዎች ትኩረታችሁን ሰጣችሁ ተከተሉኝ። ወደ ብሉይ ኪዳን ትንቢቶች መጋረጃ ጀርባ እንገባለን። በአዲስ ኪዳን የምስጢር ቁልፎች በሮችን እንከፍታለን። ይህ ተራ የሃይማኖት ትምህርት አይደለም። ይህ የሕልውናችን ጉዳይ ነው። ዓለም ልትሰናበት ስትሰናዳ ጌታ በደጅ ሲቆምና የመጨረሻው መለከት ሊነፋ ሰከንዶች ሲቀሩት ምን ይከሰታል? የዚህም መልስ ለማግኘት እስከ ፍጻሜው ድረስ አብራችሁን ቆዩ። ከ2000 ዓመታት በፊት በደብረ ዘይት ተራራ አቧራማ መሬት ላይ ዓለምን የሚቀይር አንድ ንግግር ተደረገ። ዛሬ በዓይናችን ፊት የሚከናወኑ አስፈሪ ክስተቶች በዚያን ቀን በዝርዝር ተቀምጠው ነበር ብላችሁ ታምናላችሁ? ማቴዎስ የወንጌል ምዕራፍ 24 ተራ ምዕራፍ አይደለም። እርሱ የሰው ልጅ የመጨረሻ የጉዞ ካርታ ነው። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ውበት ሊያሳዩት ቀረቡ። እርሱ ግን መልሶ እውነት እላችኋለሁ ይህ የምታዩት ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 1 እስከ 3። ይህንን ቤተ መቅደስ መጀመሪያ ንጉሥ ሰሎሞን የሠራው ሲሆን በናቡከደነጾር ከፈረሰ በኋላ በነ ዕዝራና በነ ዘሩባቤል እንዲሁም ከናቡከደነጾር ጥፋት በተረፉ አይሁዳውያን በድጋሚ ተሰርቷል። ሐዋርያትም ይህንን ሕንፃ እንዴት አሳምረው ለእግዚአብሔር ማደሪያነት እንዳነጹት የሕንፃውን ውበት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሊያስረዱት ቀረቡ። ጌታችን ግን ይህ ሁሉ ውበት ኃላፊ ጠፊ እንደሆነ ለሐዋርያት ነገራቸው። ይህም ትንቢት ይፈጸም ዘንድ በ70 ዓመተ ምህረት ጥጦስ የተባለ የጦር መሪ ኢየሩሳሌምን ወረራት። ወደ ቤተ መቅደሱን ገብቶ ንዋያተ ቅድሳቱን ሁሉ አቃጠለ። በዚያን ጊዜ ከወታደሮቹ አንዱ የቤተ መቅደሱን አንዱን ድንጋይ ቢያነሳው ድስት ሙሉ ወርቅ አገኘ። በዚህ የተገረመው ያ ሁሉ ሰራዊት ወርቅ አገኛለሁ ብሎ አንዳንድ ድንጋይ ቢያነሳ ቤተ መቅደሱ እንዳልነበር ሆነ። የጌታችን ትንቢትም በዚያ ጊዜ ተፈጸመ። የዚህ ትንቢት መንፈሳዊ መልእክቱ ግን ጥልቅ ነው። እግዚአብሔር በሰው እጅ በተሰራ ሕንፃ ውስጥ አይኖርም፣ ነገር ግን በመንፈስና በእውነት በሚፈልጉት ሰዎች ልብ ውስጥ ይኖራል። ይህ ትምህርት እምነታችንን በሕንፃዎች ወይም በውጫዊ ገጽታዎች ላይ ሳይሆን በክርስቶስ ላይ እንድናደርግ ይጠራናል። ቁሳዊ ነገር ሁሉ ሊፈርስ ይችላል፣ በእግዚአብሔር ላይ የተመሰረተ ግን ለዘላለም ይኖራል። ኢየሱስ በደብረ ዘይት ተራራ ላይ ተቀምጦ ሳለ ስለተናገረው ትንቢት የተጨነቁ ደቀ መዛሙርት ለብቻቸው ቀርበው ጠየቁት። የመምጣት ምልክት ምንድነው? የዓለም ፍጻሜ መድረሱንስ እንዴት እናውቃለን? ይህ ጥያቄ ዛሬም በሰው ልብ ውስጥ ያለውን የወደፊቱን ጊዜ መረዳት ፍላጎት ያሳያል። ሆኖም ኢየሱስ ቀናትን ከመናገር ይልቅ በመንፈሳዊ መርሆች መደሰ። ትኩረታቸውን ከጉጉት ወደ ንቃት አዞረው። የደቀ መዛሙርቱ ፍላጎት ትክክል ነበር፣ ነገር ግን ክርስቶስ በጣም አስፈላጊው ነገር መቼ እንደሆነ ማወቅ ሳይሆን ተዘጋጅቶ መገኘት መሆኑን ያውቅ ነበር።
ይህ ክፍል ትንቢታዊ ጭንቀትን ሳይሆን መንፈሳዊ ማስተዋልን እንድንፈልግ ያስተምረናል። የወደፊቱ ጊዜ በእግዚአብሔር እጅ ነው። የኛ ኃላፊነት ደግሞ በአሁኑ ጊዜ በታማኝነት መኖር፣ ምልክቶችን ማስተዋልና በእምነት መጽናት ነው። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎችን የክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉና ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና ረሃብም ቸነፈርም የምድርም መናወጥ ሁሉ በየስፍራው ይሆናልና። ነገር ግን እነዚህ ሁሉ የምጣር መጀመሪያ ናቸው። የማቴዎስ ወንጌል ምዕራፍ 24 ቁጥር 4 እስከ 8። ኢየሱስም መልሱን የጀመረው ስለ ጦርነት ወይም ስለ ተፈጥሮ አደጋዎች ከመናገሩ በፊት ስለ መንፈሳዊ መታለል በማስጠንቀቅ ነው። ስለ ሐሰተኛ ክርስቶሶችና ስለ ሐሰተኛ መልእክቶች አደጋ ተናገረ። ይህ የሚያሳየው የመጨረሻው ዘመን ትልቁ አደጋ አካላዊ ብቻ ሳይሆን መንፈሳዊ መሆኑን ነው። በመቀጠልም ዓለም አቀፍ ግጭቶችን፣ የተፈጥሮ ቀውሶችንና የማህበራዊ መዋቅሮችን መፈራረስ ይገልጻል። ሆኖም መጨረሻው ገና ነው በማለት በግልጽ ይናገራል። እነዚህ ክስተቶች የምጣር መጀመሪያ ይባላሉ። ይህም ከመውለድ በፊት ያለውን ሕመም የሚያመለክት ሲሆን የሚበልጥ ነገር ገና እንደሚመጣ ይጠቁማል። በመንፈሳዊ ሁኔታ ይህ ክፍል በፍርሃት ተውጠን እንድንኖር ሳይሆን በማስተዋል እንድንኖር ያስተምረናል። የዓለም ትርምስ የእግዚአብሔርን አለመኖር ሳይሆን የቃሉን ፍጻሜ ያሳያል። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከአመጽ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። እስከ መጨረሻው የሚጸና ግን እርሱ ይድናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል። የማቴዎስ ወንጌል ምዕራፍ 24 ቁጥር 9 እስከ 14። እዚህ ጋር ኢየሱስ የመጨረሻው ዘመን በታማኝ አማኞች ላይ በሚደርስ ስደት እንደሚታወቅ ገለጠ። በክርስቶስ ስም ምክንያት መጠላት በብዙ አገሮች እውነታ ይሆናል። ከውጫዊ ስደት በተጨማሪ ስለ ውስጣዊ ክህደት፣ አሳልፎ ስለ መስጠት፣ ስለ መሰናከልና ስለ መንፈሳዊነት መቀዝቀዝ ያስጠነቅቃል። የደቀ መዛሙርቱ መለያ መሆን የነበረበት ፍቅር አመጻ ሲበዛ ትቀዘቅዛለች። ሆኖም በዚህ ጨለማ ሁኔታ ውስጥ ኃይለኛ ተስፋ ይወጣል። እስከ መጨረሻው የሚጸና ግን እርሱ ይድናል። ደህንነት ከትግል መጥፋት ጋር ሳይሆን በእምነት ከመጽናት ጋር የተያያዘ ነው። ሌላው ክርስቶስ ያነሳው ዋናው ነጥብ የወንጌል ዓለም አቀፍ ስርጭት ነው። የክርስቶስ ወንጌል በዓለም ሁሉ ይሰበካል። በትርምስ መካከል እንኳ የክርስቶስ መልእክት አሕዛብን ሁሉ ይደርሳል። ይህ የሚያሳየው የተወሰነው ጊዜ እስኪፈጸም ድረስ እግዚአብሔር መስራቱን፣ ማዳኑንና ሰዎችን መጥራቱን እንደሚቀጥል ነው። እንግዲህ በነቢዩ ዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዛን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፣ በእርሻዎች ያለ ልብሱን ሊወስድ ወደ ኋላው ይመለስ። በዚያን ወራት ለእርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና። የማቴዎስ ወንጌል ምዕራፍ 24 ቁጥር 15 እስከ 21። እዚህ ላይ ኢየሱስ ታላቁ መከራ ተብሎ የሚጠራውን እጅግ የከፋ ስቃይ ይገልጻል። በነቢዩ ዳንኤል የተነገረውን የጥፋት ርኩሰት ይጠቅሳል። ይህም የከፋ ስደትና መንፈሳዊ ትርምስ መጀመሩን የሚያሳይ ጸያፍ ክስተትን ያመለክታል። ምንም ሳይዙ እንዲሸሹ የሰጠው አስቸኳይ ትእዛዝ የዚያን ጊዜ አስፈሪነት ያሳያል። ይህ ተራ ስቃይ ሳይሆን በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ ክስተት ይሆናል። በመንፈሳዊ ሁኔታ ይህ ክፍል እምነት በጥልቀት የሚፈተንባቸው ጊዜያት እንደሚኖሩ ያሳያል። ሆኖም የእግዚአብሔር ሉዓላዊነት ይገለጣል። ምክንያቱም ከእርሱ ትንቢታዊ እውቀት የሚያመልጥ ምንም ነገር የለም። ክርስቶስ ይህን የተናገረው ተስፋ ለማስቆረጥ ሳይሆን ለዝግጅት ነው። ዋናው መልእክት ንቃትና ማስተዋል ነው። በመከራ መካከል እንኳ እግዚአብሔር ሕዝቡን እየጠበቀና ታሪክን ወደ ዘላለማዊ ፍጻሜው እየመራ አብሮ ይገኛል። ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያት ዳርቻ እስከ ዳርቻው ከአራቱ ንፋሳት የእርሱን ምርጦች ይሰበስባሉ። የማቴዎስ ወንጌል ምዕራፍ 24 ቁጥር 29 እስከ 31። ከመከራው በኋላ ኢየሱስ በታሪክ ውስጥ እጅግ የሚናፈቀውን ቅጽበት በክብር የተሞላ አመጣጡን ይገልጣል።
በትህትና እንደነበረው እንደ መጀመሪያው አመጣጡ ሳይሆን አሁን በኃይል በግርማና ለሁሉም በሚታይ ክብር ይገለጣል። የጠፈር ምልክቶች፣ የፀሐይ መጨለምና የከዋክብት መርገፍ ፍጥረት ሁሉ ይህን ክስተት እንደሚያውቅ ያመለክታሉ። ይህ ምስጢራዊ ወይም ምሳሌያዊ ሳይሆን ዓለም አቀፋዊ ይሆናል። ክርስቶስ ዳግም ሲመጣ አሕዛብ ዋይ ዋይ ይላሉ። ለአማኞች ግን ይህ የቤዛነትና የዘላለም ስብሰባ ቅጽበት ይሆናል። መላእክት ምርጦቹን ይሰበስባሉ። ይህም የክርስቶስ የሆነ ማንም እንደማይረሳ ያሳያል። ይህ ክፍል የክርስቲያኖችን ተስፋ ያጠናክራል። ታሪክ ወደ ትርምስ ሳይሆን ወደ ጌታ መመለስ እየተጓዘ ነው። የኢየሱስ መመለስ ፍትህን፣ መታደስንና የእግዚአብሔርን ተስፋዎች ፍጻሜ ያረጋግጣል። ምሳሌውን ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ ወቁ። እውነት እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። የማቴዎስ ወንጌል ምዕራፍ 24 ቁጥር 32 እስከ 35። እዚህ ላይ ኢየሱስ የበለስን ዛፍ ለመንፈሳዊ ማስተዋል እንደ ምልክት ይጠቀማል። ተፈጥሯዊ ምልክቶች የወቅቱን መለወጥ እንደሚያሳዩ ሁሉ ትንቢታዊ ምልክቶችም የእርሱን መመለስ መቃረቡን ይገልጣሉ። ትምህርቱ ስለ ቀናት ሳይሆን ስለ መንፈሳዊ ግንዛቤ ነው። ክርስቶስ ደቀ መዛሙርቱን ክስተቶችን ማስተዋልና የእግዚአብሔርን እቅድ እየተፈጸመ መሆኑን ማወቅ እንዳለባቸው ያስተምራል። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ሲል የቅዱሳት መጻሕፍት ዘላለማዊ ስልጣንን ያረጋግጣል። ግዛቶች፣ ባህሎችና ስርዓቶች ሊለወጡ ይችላሉ፣ የእግዚአብሔር ቃል ግን ፍጹም ጸንቶ ይኖራል። ይህ ምሳሌ ትኩረታችንን ሳይበታተን በንቃት እንድንኖር ይጠራናል። ዓለም ምልክቶችን ችላ ሊል ይችላል፣ ከእግዚአብሔር ጋር የሚሄዱ ግን መንፈሳዊውን ዘመን ይለያሉ፣ በጌታም መመለስ ተስፋ ይጸናሉ። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉንም እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲህ ይሆናል። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 36 እስከ 42። በዚህ ክፍል ኢየሱስ የእርሱን መመለስ ትክክለኛ ሰዓት ለሰው ልጅ እንዳልተገለጠ ያስተምራል። መላእክትም ሆኑ ሰዎች አያውቁም፣ አባት ብቻ ነው የሚያውቀው። ክርስቶስ ይህን በመናገር ትኩረታችንን ስለ ቀናት ካለን ጉጉት አውጥቶ ተዘጋጅቶ የመኖር አስፈላጊነት ላይ ያደርገዋል። ይህን እውነት ለማብራራት ሰዎች በዕለት ተዕለት ተግባራቸው ላይ ብቻ ተጠምደው ፍርድ እየቀረበ መሆኑን ሳያውቁ ከነበሩት ከኖህ ዘመን ሰዎች ጋር ያነጻጽረዋል። ችግሩ ተግባራቱ ሳይሆኑ ልባቸውን ዘግቶ የነበረው መንፈሳዊ ቸልተኝነት ነበር። መልእክቱ ግልጽ ነው። ትልቁ አደጋ ግልጽ ክፋት ብቻ ሳይሆን ከዘላለማዊነት የተቆረጠ ሕይወት ነው። ስለዚህ ኢየሱስ ተከታዮችን በፍርሃት ሳይሆን በንቁ እምነት ወደሚመራ የማያቋርጥ ንቃት ይጠራቸዋል። ዝግጁ መሆን ማለት ከእግዚአብሔር ጋር በህብረት በሕያው እምነትና ከፈቃዱ ጋር በተስማማ ልብ መኖር ማለት ነው። የክርስቶስ መመለስ ድንገተኛ ይሆናል። መንፈሳዊ ንቃት ያላቸው ብቻ ለዚያ ክብራማ ግንኙነት ዝግጁ ይሆናሉ። እንኪያስ ምግባቸውን በየጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ይሾመዋል። ያ ክፉ ባሪያ ግን በልቡ ጌታዬ እስከ ዛሬ ድረስ ይዘገያል ቢል ባሮቹን ሊመታ ቢጀምር ከሰካራሞች ጋር ቢበላና ቢጠጣ የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃት ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያ ልቅሶና ጥርስ ማፋጨት ይሆናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 45 እስከ 51። የታማኝና የክፉ ባሪያ ምሳሌ ኢየሱስ የእርሱም መመለስ በምንጠብቅባት ጊዜ ስላለም መንፈሳዊ ኃላፊነት ተግባራዊ ትምህርት በመስጠት ትንቢታዊ ስብከቱን ያጠቃልላል። ክርስቶስ የጌታቸውን መመለስ በሚጠባበቁ ሰዎች ዘንድ ያሉ ሁለት ተቃራኒ አመለካከቶችን ያሳያል። ታማኙ ባሪያ የተሰጠውን አደራ በትጋት በመፈጸም የሚጸናው ሰውን ይወክላል። ጌታው መቼ እንደሚመጣ ባያውቅም በቅንነትና በታማኝነት ማገልገሉን ይቀጥላል። ይህም ልቡ ከእግዚአብሔር ጋር መገናኘቱን ያሳያል። የእርሱ ታማኝነት በሰው ቁጥጥር ላይ ሳይሆን በመንፈሳዊ እምነት ላይ የተመሰረተ ነው። በሌላ በኩል ክፉ ባሪያ ጊዜ እያለፈ ሲሄድ የሚዘናጋውን ሰው ያመለክታል። የክርስቶስ መመለስ የዘገየ መስሎት ኃላፊነቱን ችላ ይላል። ራሱን ወዳድና ስርዓት የለሽ ያደርጋል። ይህ የዘገየ መምሰል ስሜት መንፈሳዊ ቸልተኝነትን ይወልዳል። ዋናው ትምህርት ግልጽ ነው።
የጌታን መመለስ መጠበቅ ዝም ብሎ መቀመጥ ሳይሆን ንቁ ተሳትፎ ማድረግ ነው። በየቀኑ በማገልገል በመውደድና በመጽናት ተዘጋጅተን እንድንኖር ተጠርተናል። ክርስቶስ ሲመለስ የእያንዳንዱ ሰው ታማኝነት በእርሱ ፊት ይገለጣል። በማቴዎስ 24 መጨረሻ ላይ የኢየሱስ ቃላት የተሰጡት ፍርሃትን ለመፍጠር ሳይሆን መንፈሳዊ ዝግጁነትን ለማነቃቃት መሆኑን እንረዳለን። የቀረቡት ምልክቶች ዓለም በውጭም በውስጥም እንደምትናወጥ ያሳያሉ። ነገር ግን ምንም ነገር ከእግዚአብሔር ሉዓላዊ ቁጥጥር ውጭ አለመሆኑን ያረጋግጣሉ። የክርስቶስ መመለስ አጠራጣሪ ወይም የተደበቀ አይሆንም። ክብራማ፣ ግልጽና ወሳኝ ሆኖ የዘላለም ተስፋዎች ፍጻሜ ይሆናል። ስለዚህ የዚህ ምዕራፍ ዋና ጥሪ በንቃት መኖር ነው። ቀኑንና ሰዓቱን አናውቅም፣ ተስፋ የሰጠውን ግን እናውቀዋለን። በእምነት እንድንጸና ልባችንን እንድንጠብቅ ተጋብዘናል። ይህ ጥናት ተስፋችሁን ያጠናክርላችሁ፣ በጌታም ያለውን መታመን ያድስላችሁ። ከኔ ጋር ይህን ጸሎት አብረን እንጸልይ። ጌታ አምላካችን ሆይ ስለምታስጠነቅቀንና ስለምታዘጋጀን ቃልህ እናመሰግናለን። እርግጠኝነት በሌለበት ዘመን እምነታችንን አጠናክር። ልባችንን በፍርሃት ሳይሆን በተስፋ እንዲሞላ ጠብቅ። ምልክቶችን እንድንረዳና ጸንተን እንድንቆም ማስተዋልን ስጠን። በንቃት በታማኝነትና በፍቅር እንድንኖር እርዳን። ሕይወታችን በየቀኑ ከፈቃድ ጋር የተስማማ ይሁን። ከአንተ ጋር ለሚኖረን ክብራማ ግንኙነት ዝግጆች አድርገን። በኢየሱስ ስም አሜን። በጌታ ፊት ኑሩ። የእግዚአብሔር ሰላም በልቡናችሁና ሐሳባችሁ በክርስቶስ በኢየሱስ ይጠበቅ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም፣ እግዚአብሔር ከእናንተ ጋር ይሁን።